አውጣና ከዛ ቦታ አንድ ቃል ካነበብኩ በኋላ ይሰጣችኋለሁ። እግዚአብሔር ይባረክ። አንተን ካገኘው ጀምሮ ሕይወቴ ባንተ የፍቅርህ ብዛት አንተንም ልገልጸው የመውደድህ ብዛት አልችልም ልገልጸው። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። እንደገና እንላለን። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። እንደገና ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ አንተን ካገኘው ጀምሮ አስቡ እስኪ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጸው የመውደድህን ብዛት አልችልም ልገልጸው። ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ሰው ያረገኝ ጸጋ ነው ታሪኬን ከሞት አስመልጦ ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። ከቁጥር 31 ምዕራፍ 3 ዮሐንስ ወንጌል ከቁጥር 31 ሁላችንም እንደርሳለን። ከዛ አንድ ላይ እናነባለን። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውንም ይህንን ይመሰክራል። ምስክሩንም የሚቀበለው የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና። እግዚአብሔር መንፈሱን ሰፍሮ አይሰጥምና። አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ሃሌሉያ። እግዚአብሔር የላከው ቁጥር 34 እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። ሃሌሉያ። እሺ፣ እግዚአብሔር ይባረክ። እስኪ አሜን በሉ። ብዙ ጊዜ በእኛ በዘረት በሊትር ከሆነ ባለው በሚሊ ይሰፈራል። ስንት ተብሎ በይቃም ከሆነ በተለያየ ደረቅም ፈሳሽም መለኪያ አለው እና ምክንያቱም በምድር ያሉ ነገሮች ሜዥር የሚደረግባቸው ብዙ ነገር አለ። ብዙ ነገር እግዚአብሔር በልኩ ነው የሚሰጠው። ብዙ ነገር ተለክቶ ነው የሚሰጠው እና እግዚአብሔር ሀብት ሲሰጥም እንደ አቅማችን ይሰጣል። ብዙ ነገር ሲሰጠን እግዚአብሔር የሚሰጥበት ራሱ ሆነ ያለው ነገር ግን መንፈሱን ሲሰጥ መንፈስ ቅዱስን ግን ለሰው ልጅ ገምቶ አይሰጥም። ይሄ ያክል ለእንትና ይበቃታል አይልም፣ አይሰፈርም። መንፈሱን ሲሰጥ ከአቅማችን ይበልጣል። መንፈስ ቅዱስ አይሰፈርም። ለምን እንደሆነ ታውቃላችሁ? መስፈሪያ የለውም። መንፈስ ቅዱስ ዕቃ የለው፣ መያዣ የለው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሰው ካገኘ በሙላት ይለቀቃል። መንፈስ ቅዱስ አምላክ ነው።
ዛሬ እግዚአብሔር ቃል በዚህ አቅጣጫ ይናገራል። የእግዚአብሔር መንፈስ በሙላት ይለቀቃል። ወገኖች ስሙ። ምናልባት በትምህርት ደረጃ፣ በእውቀት ደረጃ፣ በተለያየ ደረጃ እንበላለጣለን። እግዚአብሔር ፊት እያየ ስለማይሰጥ መንፈሱን በሚሰጥበት ጊዜ የእግዚአብሔርን ጸጋ በመካፈል ዙሪያ ስትመጡ እግዚአብሔር ያለ ገደብ ለሰው ልጆች የለቀቀው ነገር ቢኖር ልጁን ነው። በክርስቶስ በኩል ደግሞ እግዚአብሔር መንፈሱን ልኳል። በዚህ ቦታ ላይ መጽሐፍ ቅዱስን ስናነብ ምን አለ? እግዚአብሔር መንፈሱን ሰፍሮ አይሰጥም። የሚሰፈር ቢሆን ኖሮ መንፈስ ቅዱስ ወደ አሕዛቦች አያልፍም ነበር። የሚሰፈር ቢሆን ኖሮ ከከተማ ወደ ገጠር አይሄድም ነበር። የሚሰፈር ቢሆን ኖሮ ከተማሩ ሰዎች አልፎ አይሄድም ነበር። የሚሰፈር ቢሆኑ ለሞኞች፣ ለደካሞች፣ ለተናናሾች፣ ለአላዋቂዎች አይሰጣቸውም ነበር። የሚሰፈር ቢሆን ኖሮ ለጴጥሮስ መንፈስ ቅዱስ አይሰጥም ነበር። ምክንያቱም ትምህርት የተማረ ሰው አይደለም። ፊደል የቆጠረ ሰው አይደለም። በእውቀት ሰፊ ሰው አይደለም። መጽሐፍ ቅዱስ ሲናገር እግዚአብሔር የዚህ ዓለምን ጠቢባንን ለማሳፈር ሞኝ ነገር መረጠ ይልና ሞኝ ነገር ብቻ አይደለም፣ ደካማ ነገር፣ ያልሆነ ነገር፣ ምናምንቴ ነገር፣ የተናቀ ነገርን መረጠ ነው ብለው። ከሰውም ሰው አለ ማለት ነው። ሞኝ ከሞኝ የሚበልጥም አለ ማለት ነው። ከሞኝነት አንድ ሌቨል ሲሆን ደካማ የሚባል ነገር አለ። ምናምንቴ የሚባል አለ። ያልሆነ የሚባል አለ። ዋው! ከምናምንቴ ምልክ ያልሆነ የሚባል ይባል። እኛ የቱ ጋር እንዳለን እንግዲህ እግዚአብሔር ይወቅ። እኔ የቱ ጋር እንደነበርኩ እግዚአብሔር ከየት እንዳነሳኝ፣ አንተ ከየት እንደተወደድክ ቀና ብላችሁ ስሙ ባካችሁ። እግዚአብሔር እናንተና እኔን እንዴት እንደወደደን ማን ነጮች ብዙ ጊዜ ጥቁሮችን ቆዳቸውን ሲያዩ ያ አፍሪካ ምንም ማቅ ስለ አፍሪካ ያላቸው ግምት አለ። ጥቁሩም ነጩን ሲያይ ለራሱ የሚሰጠው ግምት አለ። የተማረ ሰው አንድ ሰው እኔ ዶክተር ነኝ ሲል አንተን ሼክ ያደርጋል። ምንም ሳያደርግ ዶክተር ፊት ቀና ብሎ መናገር እስክትፈራ ድረስ ይፈታል። ፕሮፌሰር ካለ የሆነ ሚውር የሆነ ሰት የራሱን ታይትል ከተናገረ በኋላ ለራሲ ምንም ሳይናገር ያቀምጣጣል። ባልተለያየ ፖዚሽን በሰው ፊት መቆም አትችሉም። እግዚአብሔር ግን ወደ ፊቱ ሲጠራ ያልሆነውን ነገር፣ ደካማውን ነገር፣ ምናምንቴውን ነገር፣ የማይረባውን ነገር እግዚአብሔር መረጠ። እስቲ ተመርጫለሁ የሚል ሰው ጮክ ብሎ አሜን ይበርባካቸዋል። ያልሆነ ነገር ለምን ያስፈልጋል? በደንብ ስሙት ባካችሁ። ዛሬ መልእክት ይናገረኝ እግዚአብሔር ይታ ያልሆነ ነገር ለምን ይሆናል? አንዳንድ እኮ በቃ ሰው ስለሆንን ምግብ በልተን ያደርን ሰዎች አደገን ሰዎች አሉ። ይህ እኮ እኛ ለምንም የማይጠቅም ልጅ ነው የሚባሉ ልጆች አሉ ነበሩ። ይሄ ልጅ እንትና እቺ ልጅ እሷ ለምንም አትሆንም ዝም ብላ ምግብ ትብላ ተብሎ ያደጋ ሰዋል። ለምንም ኤክስፔክት የማይደረጉ ሰዎች አሉ። ተወልደው ከ10 ልጅ መካከል እግዚአብሔር ይመስገን ወላጆቻችን ይወልዳሉ። 2 ሚስት ካገቡ ደግሞ ከ20 ልጅ መካከል ኢየሱስ ያለ 3 ካረጉ ከ30 መካከል ወንድማችን በላቸው እኛ ቤት ያልበላ እጁን ያንሳ ተብሎ ነው የምንበላዋል። 3 ሚስት ስላለ ስለዚህ ፋዘር ስንት ልጅ እንዳለ ራሱ በቁጥር አያገኝ። ምግብ የበላ ያልበላ እጅ አንስቶ ነው የሚበላው። ማለት ከቁጥሩ የማይገቡትን ሰዎች አለማንቀጥቃጭ የሚያደርግ እግዚአብሔር አንድ ጮክ ብሎ አንድ እግዚአብሔር ካለ ያልተገኘውን ሰው ሰማይ መርጦኛል የሚል ሰው ካለ በእግሩ ይቆምና በሰው ፊት ያልታየ በወዳጅ ፊት ያልታየ አገር ያላወቀ ሰማይ አውቆኛል የሚል ጮሆ ይልልላል፣ ያጨበጭባል፣ ክብር ያመጣል። አረታረደው ከዚህ በላይ ክብር ይሆንለት፣ ለወደደን ክብር ይሆንለት። የማንታይን ታያየን፣ የማንታወቀን አወቀን። ክብር ለእርሱ ይሆን፣ ክብር ለእርሱ ይሆን፣ ክብር ለእርሱ ይሆን። ለታረደው ክብር ይሆን፣ ከትቢያ ላነሳን ክብር ይሆን፣ ከአመድ ላነሳን ክብር ይሆን፣ ከሲኦል ላወጣን ክብር ይሆን፣ ከእባብ መንጋጋ ለፈታን ክብር ይሆን። አይከብርም። አንመረጥም ነበር እንኳን ለእግዚአብሔር ለሰው ማን እናስፈልግ። ለወላጆቻችን ተመራጭ
አልነበርንም። ለወላጅ ተፈላጊ አልነበርክም። በፊት በኩል የምትቀድም አይደለህም። ከሁሉ ሰው በላይ ሁሉ ሰው ለቤት ላይ ያለ ቁልፍ የሚሰጣው ለአንተ አልነበረም። አንዳንዱ ሰው ለቤቱ አይታመንም ለወላጅ፣ ሰማይ ግን አመነ። አንድ አጭብጭባችሁ ቁጭ በሉ ባካችሁ። አረፍ በሉ ባካችሁ። እግዚአብሔር ለምን መረጠን? የመጀመሪያ በሕይወት መጽሐፍ ስሙ የተጻፈ የእግዚአብሔር ምርጥ ልጅ ላደረገ ተመርጫለሁ። አንድ ሰው ዘና ብሎ ቁጭ ብሎ የእግዚአብሔር ልጅ ነኝ በሉ ባካችሁ አለ። አሁን መጽሐፍ ማንበብ ስልክ ማየት ትታችሁ እኔ ነው ቀና ብላችሁ ወደ መድረክ ነው የምታነቡት መጽሐፍ ቅዱስ እንደሆነ ያውቃል። እርግጠኛ ለምሳሌ አንዳንድ ሰዎች በቁጥሩ አስገብቶ እንትና የምትሉ እጃችሁን አንሱ ቢባል ስንት ሰው እንደሚያነሳላችሁ እግዚአብሔር ይወቅ። እስኪ እንትና ለእንትን እንዲያስፈልግ ለዚህ ለዞን መሪ፣ ለቀበሌ፣ ለቤተ ክርስቲያን፣ በእጅ ምርጫ፣ በናምን ምርጫ እስኪ በቁጥር መካከል በከተማችን መካከል ተብሎ ማለት ነው። ድሮ ሀገር ቤት አባቶች መጽሐፍ ቅዱስን በደንብ ስለማነቡና ስለማስተምሩ መጀመሪያ ልክ መጽሐፍ ቅዱስን አንድ ጥቅስ ካነቡ በኋላ በሆነ ሰው ለቅሶ ላይ በሆነ ጉዳይ የሰውየውን ይወጡ ምን በእኛ ቸርች ላይ እኚህ እንትና የሚባሉ ሰው ጎበዝ ናቸው፣ በሮብ ቀን የቤተ ክርስቲያን ስራ ይሰራሉ፣ አስራት ይሰጣሉ፣ የማይጠጡ ናቸው ምናምን ናቸው ብሎ ነው ከዛ በኋላ መርዶውን የሚናገሩት። መጽሐፍ ቅዱስን ጠንትኖ መናገር ስለማይችሉ የሰውየውን ይወጡ ነው የሚናገሩት። ቤተሰቡ ጥሩ ነው፣ እንግዳ ተቀባይ ነው ምናምን ይባላል። ከዛ አንድ ቀን አንድ ሰውዬ ሞተ። ከዛ መጽሐፍ ቅዱስ አነበቡና ሚባል የለም። ከዛ ሚባል ሲጠፋ ሰውየው መጽሐፍ እንዳይቀጥሉ መጽሐፍም የላቸው። አሁን ልዩ ፈለጉ። ሰውየው ደግሞ የሚታወቅ ነገር የለም። እንግዳ ተቀባይ እንዳይሉ የለም እና አይጠጡም እንዳይሉ ደግሞ የለም አለ አንዳንድ ነገር። ከዛ ሚሉትን አጡና ርዕሱን እንዴት አድርጎ የጨርሱ ሰዓቱ እንትና ባታል ምን ይባላል ስለሳቸዋል። ቆይቶ አሁንም ኧረ ምን ይባላል አሉ። ሚሉት ነገር የለም። ከዛ መጨረሻ ላይ ምን ብሎ ቢዘጉ ጥሩ ነው። እሳቸው ዊኪኮት ዊልሎት ባቄልቾት ብሎ ጨረሱ። የለባ የለም። አንዳንዶቻችን የለንም እኮ እኛም የለንም ምባልም የለም። ሰማይ ግን መጣ። ከደረቅ ውሃ ውስጥ ከደረቅ መሬት ውስጥ ምንጭ የሚያፈልቅ ከአለት ውስጥ ውሃ የሚያፈልቅ መረናንና ከተተብን። ሃሌሉያ። የለም ቢፈለግ ውድቀታችን፣ ቢፈለግ ኃጢአተኝነታችን፣ ቢፈለግ ሲኦል ነው ሀገራችን። ምሕረት ሲመጣልን በእርሱ ላይ ያለው ጽድቅ በሙሉ በእኛ ላይ ተለበሰ። በክርስቶስ ላይ ያለው ሕይወት፣ መልካምነት፣ የእግዚአብሔር ልጅነት፣ ጻድቅነት፣ ቅድስና የልጁ ሕይወት ካቷብን። ሃሌሉያ። በእኛ ላይ ያለው አሳስ ገሳሶች በሙሉ በኢየሱስ ላይ ስለ እኛ ኢየሱስ እርግማን ሆነ። እርሱ ኃጢአተኛ፣ እርሱ የተረገመ፣ እሱ ቆሻሻ፣ እሱ አልተቀደሰ፣ እኛ ግን ቅዱሳን በአብ ፊት የምንገባበት የልጁ ድፍረት አገኘን። አንድ ሰው ያጨበጭባል። የዳነ ያመለጠ የእግዚአብሔር ልጅ የተደረገ እስኪ ተመርጫለሁ በሉ እባካችሁ። ሰይጣን የሚከሳቸው ብዙ ሰዎች እንዳላቸው አውቃለሁ። በብዙ ጎዳና አንተ ቆይ ምን ብትጸልይ ሰማይ ይከፈታል። ምን ያለ ኢያሱን የከሰሰ ካይን ትለዋለህ እንደ እግዚአብሔር ነው። ካይን ትለዋለህ እንደ ምን ካይን ትለዋለህ? ልብሱ ቆሻሻ፣ ልብሱ እንትኑ የካይንነት ፖዚሽን የለም። አንዳንዱ ሰው ሰይጣን ወጥቶናል የእግዚአብሔር ልጅ ትላለህ የታው ልጅ ይሆናል እንትን እየነገደ እንትን እየሰራ እንትን ውስጥ እየቆመ መጸለይ የማይችል ቸርች ማምጣት የማይችል በአመት ቸርች የማይገባ ብሎ በብዙ ይወርፈናል። አብታና ምንድን ነው የምለው? ሰይጣን ልክ ነህ ብሎ አያውቅም። እግዚአብሔር ይገሰጸኝ ነው። ሞቶለታል። የልጅ ጽድቅ እዚህ ጋር አለ። የልጅ ቅድስና እዚህ ጋር አለ። አሁንም የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል ሲለው ሰይጣን በግንባሩ ይደፋል።
አጠገባችሁ ያለው ሰው ከሳሽ ዛሬ ይደፋል ብሎ ባካችሁ ምን ወጣገባችሁ ገፋ አድርጉና ጠላት ተዋረደ ብሎ ባካችሁ እግዚአብሔር መተመለስ ጋር ከብዙ ሰዎች ጀርባ የቆመ የጨለማ መውጊያ ይሰበር በኢየሱስ ፍርሃት ይሰበር በኢየሱስ ኮረደ ይሰበር በኢየሱስ መውጊያ ይሰበር ምሕረት አለ ቢወድቅ ይነሳል ጻድቅ ቢወድቅ ይነሳል በጨለማ ቢቀመጥ ብርሃን ይሆንለታል ሚልክያስ ምን እንዳለ ታውቃላችሁ እንደ ተለቀመ ቃርሚያ ሆኛለሁ ደግ ሰው ከምድር ጠፋ ሚልክያስ ምዕራፍ 7 ላይ ነው ደግ ሰው ጠፋ እኔ እንደ ተለቀመ ቃርሚያ አለ ቃርሚያ ማለት ታጭዶ ተለቅሞ ለዛው የታጨደው አልቆ ቃርሚያው ተለቅሞ ማለት ነው በቃ ምንም የሌለበት ፍሬ የሌለበት ነው እንደ ተለቀመ ቃርሚያ ሆኛለሁ ባዶ ነኝ ፍሬ ይስረኛል ሰው አለ ምንም ንጹህ ሰው ጠፋ ከምድር ላይ ለቤተሰቡ አለ የገዛ ቤተሰቡ ጠላት የሆነበት ዘመን ላይ ነኝ በጣም ከክፋት ብዛት የተነሳ ከራስ ግቢ ጣልፈ ከምተኛ ሚስት ራሴን ጠብቅ ብሎ አፌን ጠብቅ ብሎ እስኪመክር ድረስ ነገር ከውጭ ብቻ ሰው አልጋ ላይ መተማመን እስኪጠፋ ድረስ አንድ ስጋ የተባሉ ሰዎች መካከል እንኳን ጨለማ የገባበት ዘመን ነው ግን ሚልክያስ በዛ ዋይታ ዘጋ ሃሌሉያ እኔ ግን እግዚአብሔርን ተስፋ አደርገዋለሁ በጨለማ ቢቀመጥ እግዚአብሔር ብርሃን ይሆንልኛል ሃሌሉያ ሃሌሉያ ጠላቴ ሆይ በእኔ ደስ አይበልሽ ቢወድቅ እነሳለሁ አንቺ ደግሞ እንደ ጭቃ ትረገጫለሽ በእግዚአብሔር ላይ ኃጢአት ሰርቻለሁ አሁን ደግሞ ቁጣውን እታገሳለሁ ይምረኛል ቢወድቅ ያነሳኛል እጄን ሰጥቼ ሲኦል አልገባም በመስቀሉ በኩል እገባለሁ አለ ዛሬ በሕይወታችሁ ባቃታችሁ ነገር የሚረዳ ሌላ ኃይል ይለቀቅላችኋል መውደቅ የበዛባችሁ ጉድለት የበዛባችሁ መንገዳገር የበዛባችሁ ሰዎች የሚረዳ ጸጋ ያለ መስፈሪያ ሳይሰፍርላችሁ በብርጭቆ በኩንታል ሳይሆን አንድ አብሯችሁ የሚንቀሳቀስ አምላክ መንፈስ ቅዱስ ይሰጣችኋል ጮክ ብላችሁ መንፈስ ቅዱስ በሉ ባካችሁ መንፈስ ያለው ሰው በበረሃ ያበራል ብቻውን አይደለም ህዝብ ነው አብርሃም ብቻውን ህዝብ እንደሆነ ባላችሁበት አብሮ የሚሰራ መንፈስ ቅዱስ አጠገባችሁ ያለው ሰው እግዚአብሔር ደግፎ ያቆማል በሉ ለነገሩ መንፈስ ቅዱስ ይመራሃል በሉ ባካችሁ መንገድ ላይ አትቀራትም በሉ እስኪ ባካችሁ ጠማማውን ያቃናዋል በሉ እስኪ ጨለማውን ያበራልሃል በሉ እስኪ ዛሬ ለሆነ ሰው ድምፅ ይሆንለታል ግራ የተጋባውን ዘመን ወደ ቀኝ የሚያመጣ ብርሃን ይሆናል መንፈስ ቅዱስ በጣም ኢምፖርታንት ነው መንፈስ ቅዱስ አምላክ ነው ሕይወትን ቀና መንገድ የሚመራው እሱ ነው የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ሰው መንገድ አያውቅም የፈለጋውን ብታውቁት የፈለገውን ብናውቅ የፈለገ ገንዘብ ብኖር የፈለጋችሁ ብንማር የሆነ ቦታ ላይ የምንደርሰው ከዛ ይጠፋብናል እሱ ግን ጅማሬ ላይ ቆሞ ፍጻሜያችንን ያሳምራል የዘሬን መጨረሻ ያሳምራል አጠገባችሁ ያለውን ታይሻለሁ በሉ ለነገሩ ባካችሁ ይዞኛል በሉ እስኪ እየመራኝ ነው ለዘላለም ይህ መንፈስ ያስተምራችኋል ልጆችሽ ከእግዚአብሔር የተማሩ የነሱ ሰላም ኦኬ ከዚህ በፊትም በሌላ እንደገና አሳይቻለሁ በእግዚአብሔር ቃል ዛሬ እንደ ሁለተኛ ክፍል አድርጋችሁ እንድትካፈሉ በጌታ ፍቅር አበረታታችኋለሁ መንፈስ ቅዱስ ማለት ስብዕና ያለው ማለት ስብዕና ማለት ፐርሶናል ማለት ነው ፐርሶን ማለት አብ ወልድ መንፈስ ቅዱስ ለአብ ሕይወት እንዳለው ለወልድም ሕይወት እንዳለው ለመንፈስ ቅዱስም የራሱ ሕይወት አለ አንድ አምላክ ከዛስ በሶስትነት የሚገለጥ አካል ያለው ማለት መንፈስ ቅዱስ ማለት ከአብ የጸርሶ የመጣ ኢየሱስ ክርስቶስ እኔ ብሄድ ይሻላል እሱ ቢመጣ ደግሞ ይጠቅማቸዋል ያለው እሱ ከሄደ በኋላ 3 ጊዜ በገረድ ፊት የካዳውን ጴጥሮስን መልሶ አቁሞ በሸንጎ ፊት ያቆመው በየቦታ ላይ መንገድ የሚለቁትን እና መስመር የሚለቁትን ሰዎች ቀጥ አድርጎ እንደ ብረት ያቆመ ቅድም እንደተዘመረ አመልካለሁ ይህን ታላቅ ጌታ እንዲሉ በእሳት መካከል የምናመልከው አምላክ ከእቶኑ እሳት ሊያድነን ይችላል ባያድነንም የሚያመልኩትን አውቆ እንዲያመልኩ ምንም ነገር ሲተተገር ብትኖሩ ምንም ነገር ሽጉጥ ያጣጠቀ ዙራችሁ ላይ ቢኖር የምናመልከው አምላክ ሊያድነን ይችላል
ሲቀኝ እጃችሁ ዘርግታችሁ ያዳነኝ አለ በሉ እስኪ። ያለ ነፍሴን ያዳነው በሉ እስኪ። ሥጋዬንም ያድናል፣ ንብረቴን ያድናል፣ ዘመኔን ያድናል፣ ይታደጋል። ዛሬም እናገራለሁ፣ የምነሳባችሁ ወገብ በሩቁ ይወጣ፣ ሳይቀድማችሁ የተቀደመ ይሆናል። መንፈስ ያለው ሰው አመልካች አለው። አስተዋይ የሚያደርግ ጥበብ የሚሰጥ ሩቅ የሚያሳይ ድፍረት የሚሰጥ ብርቱ የሚያደርግ አስተዋይ የሚያደርግ በዚህ መንፈስ ቅዱስ ሕይወቱ ሲሞላ ነው። ኢየሱስን ተቀብለናል፣ የእግዚአብሔር ልጆች ሆነናል። ግን ባዶነት የሚሰማችሁ ሰዎች ካላችሁ ከአማድ የመረጣችሁ ጌታ የማይሰፈረውን ክብር በእናንተ ላይ ለማስቀመጥ መንፈስ ቅዱስን በእኛ ያለ መንፈስ ቅዱስ ሰው አይበረታም። ብላችሁ ሰው በጾም ጸሎቱ ብዛት አይበረታም። በጾም ጸሎት ምክንያት ብዙ ሃይማኖቶች አሉ። ላይ ስላለው ሃይማኖትን ስማጥራት አይጠበቅብኝም። ድንጋይ ላይ እየሳሙ ቀንና ማታ ወገኖቼ እዚህ ላይ ድንጋይ ተሸክሞ ከሀገር ወደ ሀገር የሚሄዱ ጽድቅ ለማምጣት በጾም ጸሎት ለመበርታት በጾምና በጾም ምግብ በማቆም በጣም የሚጠቅሙ ብዙ ሃይማኖቶች አሉ። የትም አይደርሱም፣ በጠላት እጅ ናቸው። ስለ እኛ በአቀኝ ያለው የታረደው በግ መግቢያ በር የሆነልን እውነት ሕይወት መንገድ የሆነልን ስለ እኛ ብርቱ የሆነው ለደካሞች ቀኙን የሰጠ ደካማው ላይ የሚያበረታ አንድ ኃይል እጁን ዘርግቶልናል። አጠገባችሁ ያለውን ሰው የአንተ ጥረት አያድንህም ብላችሁ ንገሩት እባካችሁ። በጥረት ያልዳንክም አሁንም አያድንህም በሉ እባካችሁ። ይስ በእምነት ነው ይላል። አሜን፣ ስሙ ይባል። ስለዚህ በሕይወታችሁ በኃጢአት የምትኮነኑ ምን ማድረግ እንዳለባችሁ ግራ የሚገባችሁ በጣም ሕይወት የሚመራችሁ በቃ የሚጸጽታችሁ የምትፈሩ በቃ ጭንቅ የምላችሁ ሰዎች ካላችሁ መድኃኒት ተገኝተዋል። በጸጋ ትደገፋላችሁ። የሚረዳ ጸጋ አለ። በአቃታችሁ ነገር ላይ አቅም ይሆንላችኋል። በፈራችሁት በተሸነፋችሁት ነገር ላይ መልሶ እግዚአብሔር እሳት ያደርጋችኋል። ጴጥሮስ 3 ጊዜ ነው የካደው ኢየሱስን። እንደውም እየተራገመ ነው። ምን ማለት እንደሆነ ታውቃላችሁ? በሆነ አምላክ ስም እየረገማ እንደማያውቅ ማለት ነው። አንድ ነገርን ራሳችሁ ረግማችሁ እናቴ ትሙት ብላችሁ እንደምትሉ ማለት ነው። ብዙዎች አይደለ ሰው እንዲያብረን እናቴ ትሙት ብሎ እንደምታሳምኑ ጴጥሮስ አንዲት ሴት አለቃለችው ከጌታ ጋር አይደለም ከኢየሱስ ጋር አይደለም። እንደው እናቴ ትሙት አላውቀውም ማለት አልተጻፈም። እንደሱ ነው። ተራገመ ማለት ኢየሱስን ረገመ ሳይሆን ቃሉን እንዲቀበሉ በእርግማን አጸና። አይሁዶች እርግማንን በእርግማን ቃለ መሐላ ያደርጋሉ። ስለዚህ አይማን ስትለው ምን አለ? ይኸው ቃል ልግባልሻል እናቴ ትሙት ገብርኤል እንደሚባል ማለት ነው። ማርያም እንደሚሉት ማለት ነው። ከቡቻናቆ እንደሚባል በሆነ ነገር ማለት ረገመ ራሱ። ለምን አቅማጣ 3 ጊዜ ካደ። እንደሱ አልነበረም ቃል ኪዳኑ። ሁሉም ይለያል ይለይም፣ ሁሉም ይክድ አልክድም፣ እንዲያውም ይሞትልሃለሁ አብረን ነው የምንሞተው ያለው ሰው እግሩ ተንቀጠቀጠ። ስሜት ብቻ ነው። ስሜት የት ያደርሳል? አረፋ የት ያደርሳል? ጸጋ ግን ሲመጣ ዛሬ ለሆነ ሰው ቀኝን የሚሰጥ ጸጋ ይለቀቃል። የሆነ ሰው በአቃተው ነገር ላይ የዩ ሰው ይሆናል። ይህን አዋጅ አሜን ብላችሁ ተቀበሉ። እግዚአብሔር እዚህ በፊታችሁ ያቆመኝ እግዚአብሔር ዳዊትን በጫካ ያበረታው፣ አንበሳ ሲመጣ በአንበሳ ላይ ያበረታው። እጃችሁ ዘረጋችሁ። ዳዊት ተራ ወጣት ሕፃን ልጅ ነው። አንበሳ ላይ ያቆመው የእግዚአብሔር መንፈስ በእርሱ ላይ ስላለ ነው። ሊባርካችሁ በሰፈራችሁ ባለው ኃይለኛ ላይ ኃይላችሁ የጨመረ ይሆናል። አትበሉም። አሜን በል። ጉልበተኛ እግራችሁ ስር ይሰባበር። እንዲህ ይሆናል። ብዙ ሰዎች ያልተመዘገበ ዕድል ከጓዳ ይጀምራል። በየሎኬሽናችሁ በየስራ ቦታችሁ አፉን የከፈታ ጥርሱን ታራግፈዋለህ። ኃይልን በሚሰጠኝ መንፈስ ቅዱስ በጣም በጣም ቬሪ ኢምፖርታንት ነው። በአዲስ ኪዳን በሁሉም ዘመን ሶምሶን ነገሮችን የገለጣጠለው እስራኤል የተመሩት ባህርን የከፈሉት ጠላትን ያሸነፉት ፋሮን የተገዘላቸው ቀንበር የተሰበራላቸው በመንፈስና በመንፈስ ብቻ ነው።
መንፈስ ቅዱስ ዛሬ በአዲስ ኪዳን ባለችው ቤተክርስቲያን ምዕመናን በመንፈስ ቅዱስ ካልሆነ አገልግሎት ወሉት መንፈሳዊነት እጅግ ከባድ ነው። ለምን ታውቃላችሁ? እየተጋፈጠን ያለው ስጋ ለባሽ አይደለም። ምንድነው እሱ? መንፈስ ነው። እንደውም መጽሐፍ ቅዱስ ኃይለኛ ይለዋል። የዚህ ዓለም አምላክ ቢዝነሳችሁ መሃል እጁን ይከታል፣ ጤና ላይ ይከታል። ሳታውቁት ይለብሻል። በማታውቁት አቅጣጫ ሰው ያስነሳባችኋል። ራሱን ሰውሮ እባብ ሆኖ እንደመጣ ወደ ሕይወት ካላችሁበት ድንገት ያዋዳችኋል። አታውቁትም። አበባች ሊመስላችሁ ይችላል። ከኋላ የቆመ ኃይል አለ። መንፈስ ያለው ሰው ግን ይለያል። የዲያብሎስን ሐሳብ አልሴትም። የሆነ አይኑ የሚከፈት ሕዝብ አለ። ጮክ ብላችሁ አሜን በሉ ባካችሁ። በኢየሱስም ከዚህ ምድር እግዚአብሔር እንደምናገር ሰው እናገራለሁ። እነሆ በሰላም ተመርቀ እንደመጣ በክብር ትመለሳለህ። ሰይጣን ጠቅሎ እንደ ሶፍት ዕቃ ውስጥ ከቶ ቦዲ ላይ ልክ በኢየሱስም ጮክ ብላ አሜን በሉ በጌታ በኢየሱስም። እንደዚህ ያለ ሶፍት ጠቅሎ አትላል። መንፈስ ያለው ሰው ሰብሮ ይወጣል። መንፈስ ያለው ሰው ሰባብሮ ይወጣል። ደሊላ አሰረችው። ፍልስጤማውያን ከበቡ። በግልጥም አድርጋ አሰረችው። ጸጉሩን አሰረችው። እጅግሩን በልጤም ገመድ አሰረችው። ከዚያስ ታስሯል፣ ኑና ግደሉት አለችው። ሶምሶን አቤት ጠላቶች ፍልስጤም መጡብህ ስል ብድግ ሲል ኃይል መጣ። መንፈስ በላዩ ላይ ወረደ። ገመዱን በጣጠሰው። ክር በእሳት እንደሚቀጣጠል በጣጠሰው። በሆነ ሰው ላይ ተከባ እያለ የሚደርስልህ ክብር አለ። ከእናት ከወላጅ ከወታደር የሚመጥ ከማንም ሴኩሪቲ የሚመጥ አንድ ደራሽ ኃይል አለ። ከበባን በጥሰህ ትወጣለህ። የሞት አዋጅ ይገለበጣል። አረ ለሆነ ሰው ዛሬ ድምፅ ያለ የሆነ ጨለማ አይውጥህም። ወድቀህ ሳለ አይገልህም። ተቀብረህ ሳለ አያገኝህም። ትነሳለህ። ሁለት እጅ እንደዚህ አድርጎ የተፈታ ትውልድ ይታየኛል። ረባሻ ካፓስያ አይኑ የተከፈተ ትውልድ ይታየኛል። ኃይል የሚገባበት ትውልድ ይታየኛል። ቀባሪውን ቀብሮ የሚነሳ ኃይል ይታየኛል። በቀበለ በኢየሱስ ልጆችሽ አይቀበሩ፣ ወንድምህ አይቀበሩ፣ ሬሳ አትቀበሉ። የከተማው ኤልዛቤል ትመታለች፣ ገሊላ ትመታለች፣ አሳሩ ይመታል፣ ጉልበትን ያዛ ይመታል። ትበጥሰዋለህ። የሆነ ተነስቶ እግሩን እንደዚህ ያደረግ ወታደር አለ። በኢየሱስም ሰብሬ እወጣለሁ፣ ሰብሬ እወጣለሁ፣ ሰብሬ እወጣለሁ በለው ተንቀሳቀስ እባክህ። ሰብሬ እወጣለሁ። ገመድ አይዘኝም። ሰይጣን ያሰራ አይዘኝም። ወረኛ አይዘኝም። ውሸት አይዘኝም። ዝሙት አይዘኝም። አውራ አይዘኝም። ለሞት እንዳልተኛ አይኖችን አበራ። ለሞት አሻፓሳ ካፖስ የሆነ ሰው ያዙ ባካችሁ። መንፈስ መጣ በላይ ላይ የሆነ ሰው አበባ አትሰጠውም። የሬሳ በኢየሱስም ሳጥኑ ተሰበረ። ሞት ተሰበረ። ደረስኩ፣ ያዝኩት፣ አገኘሁት። የሚመጣ ከሁሉ ይበልጣል። ከላይ የሚመጣ ከሁሉ ይበልጣል። የሆነ ሰው ያዝና መቃብር ባዶ ሆነ በሉ ባካቸው። ገዳዮችን ተበተኑ በሉ። አውሬው ተያዘ በሉ። ሊያስደነግጠ መጣ፣ ተነገጠ በሉ። የሆነ ቤት ላይ ኃይል መጣ። መንፈስ ቅዱስ መጣ። ጠላት ወደቀ። ማዳኑ ከማይበሉ ይፈቅዳል። ፍልስጤም አለ፣ ገመድ አለ፣ ገሊላ አለች፣ መንፈስ ቅዱስም አለ፣ እሳትም አለ፣ አዳጅም አለ፣ ታዳጊም አለ፣ እግዚአብሔር አለ። ሰው ይሞታል። አዎ፣ ግን አሁን ሞት አልሞትም። ሰይጣን ያቀደውን ሞት አልሞትም። በገሊላ እጅ አልሞትም። በፍልስጤም እጅ አልሞትም። የሰይጣን ሞት አልሞትም። የጻድቅ ሞት ነው የሚሞተው። ስራ ጨርሼ ነው የሚሞተው። ጌታዬ ጋር ነው የሚሄደው።
በኢየሱስ በዚህ ሕዝብ ላይ የወጣ አዋጅ ሰበርኩት። ሀብስት ፕሊዝ እግዚአብሔር እንደሱ ይለኛል። ብዙ ሰዎች በጥሶ ይወጣል። አሜን። ቀልድ የለም። እየቀለዱ ያሰሯችሁን እግዚአብሔር በቁጣ ያስበጥሳል። ሻላስ ባለማስተዋል በታሰርንበት ሰማይ ግን ሰብሮ ያስበልጣል። በማውን እጅ የወደቃ ሰው ዛሬ በእግዚአብሔር እጅ ይወድቃል። እግዚአብሔር ከክፉዎች ልፊያ ያድነናል። አሜን አሜን። ሴ አሜን። ሰማይ ሲያድን ይታየኛል። የውሸት ፍቅር ዛሬ ምሬት ይሆናል፣ መራራ ይሆናል። አያገኙንም ባልጋቸው ሞት ባለበት አልተኛም። ዳዊት ምን እንዳለ ታውቃለህ? ለሞት እንዳልተኛ አይኖቼን አበራል። ሻካፖሶ ፕሮፓጋንዳ ባለቤትሽ በሞት አልጋ ላይ አይተኛም። ምስቲ በሞት አልጋ ላይ አትተኛም። ሞት አልጋውን ሲሰራ አሪቀ ታየዋለህ። ሰብራ ልስበረው፣ የሞትን አልጋ ልስበረው፣ ሳጥኑን ልስበረው፣ በኢየሱስ ስም ልስበረው። ዝም ብለህ አሜን ብለህ ተቀበል። እንደዚህ አይነት አየህ፣ ሬሳ ማለት እንደዚህ ያለ ቆሻሻ እኮ ነው። ከገዛ ፋሚሊ እኮ ሰው ይሸሻል። ድኑ እናቴ አባቴ ምናምን ማለት ይቀራል። ቆሻሻ ነው የምትሆነው። ቆሻሻ ሊያደርግህ ይወጣ መንፈስ ካደረብህ በኋላ ቆሻሻ አትሆንም። የክብር ዕቃ ትሆናለህ። የእግዚአብሔር የማደሪያ ክብር ዕቃ ትሆናለህ። ያተጠቀም ያለው ሰው የሆነ ሰው ከሆነ ነገር ወጣ። አምጮ አሜን የሚል ሰው አለ ወይ? እንደዚህ ተራ ሊያደርጋችሁ ያለ መንፈስ ያለ ሰው ተራ ቦታ አይገባም። ይነጠቃል። ኢየሱስን አክብሮ ያልፋል። በእባብና በጊንጥ ላይ ይጫማል። የምድሪቱን ዘንዶ አናት ይረግጣል። የሆነ ነገር ውስጥ አይወጣም። ይሄ ለማን እንደሆነ አላውቅም። በኢየሱስ የሆነ ሰው ወጣ። ከዚህ ውስጥ በኢየሱስ ወጣ፣ ወጣ። የተሰበረ ይሁን in the mighty name of Jesus። ደልያጻይ እኛም ቆሻሻ ነበር መረጠ። ከቆሻሻነት ወደ ክብር የመረጠ መንፈስ ሊያስገባ ሕይወት ሊያስገባ ሙታን ነበርን ሕይወት የሰጠ ነበርኩ። ኢየሱስ አነሳኝና አሁን ሕያው ነኝ። ሰይጣን ማደሪያ አይደለሁም። የሰይጣን ፈረስ አይደለሁም። የእግዚአብሔር ዕቃ ነኝ። የክብር ዕቃ ነኝ። መንፈስ ያድርብኛል። ትንቢት እናገራለሁ። የፈውስ ኃይል ያልፍብኛል። ወንጌል እናገራለሁ። ከእኔ ጋር ያለው በዓለም ካለው ይበልጣ፣ ይበልጣ፣ ይበልጣ። ሃሌሉያ። ሩማሳ ካባስ መንፈስ ባጣባካችሁ የወጣ ተራ ሰው እጁ ላይ ገባ። ሕይወት ሰጪ ገባ። ከገዳ ያመለጠ ሬሳ ከመሆን ያመለጠ የአውሬ አልጋ ተፋው። የሰይጣን ሲኦል ተፋው፣ ተፋው፣ ተተፋ፣ ተተፎሽ፣ ተተፋ። መንፈሳ ተፋው። በታላቅ ድምፅ 3 ጊዜ ሃሌሉያ፣ ሃሌሉያ። ከዚህ በላይ ከዚህ በላይ ከዚህ በላይ ሻሎም ሆነ፣ መልካም ሆነ። አበስት ፍልስ ሞሃዲ ጋባስ ነበርን ተራ ነበርን ቆሻሻ መልሶ ግን መቆሻሻ ይቻላል። ቆሻሻው ላይ ሕይወት ከቶ ክቡር ዕቃ አረገ። አሁን የክርስቶስ የክብር ዕቃ ነው። ከዚህ በኋላ ተሸክም የሚዞር ግሎሪ አለ። ቤቴ የመንፈስ ማደሪያ ነው። ዛሬ ላይ መንፈስ ይመጣል። ያዕቆብ ሆይ በልጆች ላይ በረከቴን በዘሬ ላይ መንፈስን አፈሰሰ። የኔን ሕይወት የሚያስተዳድረው የሳውዝ አፍሪካ ራንድ አይደለም፣ የአሜሪካ ዶላርም አይደለም። አታምኑም እንዴ? አሜሪካ ማግባት ህልም የሆነላቸው ሰዎች
40 ቀን ጾም ጸሎት እየጸለዩ ነው። መጸለይ ጥሩ ነው። አሜሪካ ከገባም በኋላ አለቀልኝ ያሉ ሰዎች በሙሉ ትራምፕ እያናወጣቸው በወረቀት ምናምን እንተ ደግሞ ሳውዝ አፍሪካ ዛንጣይ ነው እንጂ አጠገቤ ያለው ሰው መኖሬን የሚያስቆም የለም በሉ ነገር ባካችሁ መንፈስ አለብኝ በሉ በተከለከለ ሁሉ አልፋለሁ በሉ ደስታዬ መንፈስ ቅዱስ ነው በሉ ባካችሁ ሰላም አለኝ በሉ ባካችሁ ኃይል አለኝ በሉ ባካችሁ በጥሽ አልፋለሁ ሰብሬ አልፋለሁ የሆነ ሰው መስኮት ይከፈትለታል ይኸው ሌላውን እግዚአብሔር ሰዓት ስለሌለ ስለምጸልይ ዘፍጥረት ምዕራፍ 8 እንክፈቱልኝ ባካችሁ መንፈስ ቅዱስ እንዴት አድርጎ መታደግን በቤተሰብ ላይ እንዳመጣ ላሳያችሁ ፕሬዝ ዘ ሎርድ ኧረ መንፈስ ቅዱስ አትሰፈሪ ለትንሹም ትልቅ ነህ ለተማረውም አንተ ሁሉን ቻይ ነህ ለሁሉ በቂ ነህ አንተን የያዘ ሰው ተራ ሰው መሆን አይችልም አሜን 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 በጌታ በኢየሱስ ስም ዘፍጥረት ምዕራፍ 8 በስልካችሁ በመጽሐፋችሁ ካላችሁ በቶሎ በፍጥነት አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ የቀረበኝ ስንቅ ያገበኝ ሲበተን አብዬ ሳየው አላጣሁም አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ የቀረበኝ ስንቅ ያጀበኝ ሲበተን ቀና ብዬ ሳየው አላጣሁም ኑሮዬን የታምራት አየምን እየሰራኝ ነው እና እንጂ ወደዚህ አካባቢ ያንተ ወንበር በኢየሱስም ባርከናል ኦኬ በዚሁ ላየ ከፍ ያለ ወንበር የሚገዛ ማን ነው ቶሎ ብል አንድ ሰው 500 600 ቃልደልም ያወራሁት 3 ወንበር ገብቷል 4 ሌላ ነገር አራታችሁ አምስታችሁ እንደ በጌታ በኢየሱስም የተደረበ ወንበር ሳይሆን ያማራ እንደ የ300 አይደለም በስታችኋል 5 ቆንጆ ጉድ ግዙ አጨብጭብ ለራስ አጨብጭብ ግራ ለመሰላችሁ ባለበገና ወገቡ ተይዞ መገን በደላችሁ ዘና ብሎ ይደብ ለምን የእግዚአብሔር ልጅ ትመጣለች እክ በይዘ ሰፈርኩለት ተሰበረ አሜን በላ ተሰበረ እንደሱ ነው ቅባት ሲመጣ ሰበር ያደርጋል አጠገባችሁ ያለው ሰው ከሆነ ነገር ውስጥ አወጣ እግዚአብሔር በርባካችሁ ልክ ተራ ነገር ይመስላል አይደለ የሆነ ሰው ዝቅ ካለ ነገር ላይ ድንገተኛ ድምፅ ትንቢት እናገራለሁ ድንገተኛ ድምፅ ወንበራችሁን ወደ ላይ ሳበው እግዚአብሔር ከሆነ ሰፈር የሚወጡ ሰዎች አሉ የሆነ ተራ የተደበቁ ሰዎች ሁኔታ የደበቃቸው ሰፈር የደበቃቸው ኑሮ የደበቃቸው አሉ ሰማይ እንዲህ ይላቸዋል ከፍ አደርግሃለሁ አሁን ምሳሌ ነው ሶስት ሰው አንድ ሰው ይገዛል ይህንን ወንበር ለማግኘት እጅ አንስተዋል አይደል እነኚህ እጆች በገዙት ወንበር ነው አሁን ግን ከላይ ሊመጣ እጃል የሆነ የተደበቀ ሰው አለ ይለኛል እግዚአብሔር ድንገት ባልታሰበ ሰዓት ላይ ይመሰሳል ወደ ከፍታ ይመሰሳል እግዚአብሔር እንዲህ ይለኛል አወጣሃለሁ እጄ ታድናለች ያዘ ተገቢ ያለው ተራ እየመጣ ነው በልባካቸው በሉ ትወጣለህ በልባካቸው የሆነ ሰው ወይኔ ጌታው የምትል መጣው ፕሬዝሮን ና አረ የሰው ሌላ ነገር ጀመረ በጌታ በኢየሱስ ስም የእግዚአብሔር ቅባት በዚህ ገንዘብና ባንክ ላይ ይላል በኢየሱስ ሰው ወገቡ ይፈታ ታምሩን ምልክቱን ኃይሉን ፈውሱን ውጣ በኢየሱስ ክርስቶስ ታምር የሚፈልግ ሰው ካለ ጮኸ አሜን በል ሆነልኝ እጁ መታለች ከፈለግከው ሰዓት ተነስ ሃሌሉያ ላምቦ እስኪ እግዚአብሔር ሲሰራ ማየት የሚፈልግ ይህ ቤት የታምራት ቤት ነው ይህ ቤት እግዚአብሔር እጅ ቤት ነው ድንገት የሚነካ እጅ ይመጣል የእንትና ልጅ ስትጠብቅ የእናንትና ልጅ ስትሰበሰብ የሆነ ሰው ስልክ የሆነ ሰው ደውለ ስልኩ ቢዚ ሲሆን ሰማይ ላይ ዘጋቃቸው ይመጣል
ይኸው በመሰላል ተንጠራርቶ እስከማይደርሱ ድረስ እግዚአብሔር ከነስም ያወጣሃል። እኔ ምኞቴን አይደለም ማውራው፣ እግዚአብሔር ያደርጋል ነው ብላችሁ እስኪ እግዚአብሔር ይሰራል የሚል ሰው እግዚአብሔር ይሰራል በኔ ላይ፣ እግዚአብሔር በኑሮ ላይ፣ በትዳሬ ላይ፣ በቢዝነስ ላይ ዘንድሮ 2018 ሳያልቅ በወራቶች መካከል ላይ እጁ ይገላል፣ እጁ ይገላል። የሆነ በር አለ ይሰበራል። ሰው የማይከፍተው ቁልፍ አለ ይቆረጣል። ቴንኪው። ለምን እንደዚህ አይነት በረከት ከወደዳችሁ በየእሁዱ መንፈስ ሲመጣ መግባት ትችላለች። ይሄ የማማ አሰራር ዘዴ አይደለም፣ የሰው አሰራር ዘዴ አይደለም። ኮኔክት አሉ እንደ ማይት ኔም ኦፍ ጂሰስ። ለምን ከ40 ቀንም በኋላ ከስንት ቀን በኋላ 40 ቀን ምንድን ነው የምናምን ካያችሁ የ40 ቀን የዶፍ ዝናብ፣ የ40 ቀን መቅሰፍት፣ 40 ቀን በር ያዘጋው 40 ቀን በኋላ ኖህ የሰራውን የመርከቢቱን መስኮት ከፈተ። እግዚአብሔር የዘጋ የነበረውን መስኮት ከፈተና ቁራውንም ሰደደው። እርሱም ወጣ፣ ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ርግብንም ውሃው ከምድር ፊት ቃሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግብ እግሯን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከቡ ተመለሳ። ውሃ በምድር ላይ ሁሉ ስለነበር እጁን ዘረጋና ተቀበላት፣ ወደ እርሱ ወደ መርከቡ ውስጥ አገባት። ቁጥር 10 ከዛም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደገና ከመርከቢቱ ሰደደ። ርግብም በማታ ጊዜ ወደ እርሱ ተመለሰች። በአፍዋም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃ እንደቀለለ አወቀ። ደግሞ እስከ 7 ቀን ቆየ። ርግብንም ሰደዳት፣ ደግመኛ ወደ እርሱ አልተመለሰችም። የኖህ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህም የመርከቢቱን ክዳን አነሳ። እነሆም በሁለተኛው ወር ውሃው ከምድር ፊት እንደደረቀ አየ። በሁለተኛው ወር ከወሩም በ27ኛው ቀን ምድር ደረቀች ይላል። እዚህ ጋር ያስነበብኳችሁ መንፈስ ቅዱስን በአዲስ ኪዳንም በብሉይ ኪዳንም በመንፈስ ቅዱስ ይመሰላል እርግብ እና እዚህ ጋር ወደ ብሉይ ኪዳን ወጅ ያነበብኩት ሙሴ ኖህ ማለት ነው ምን አረገ? መቅሰፍቷ ከመጣ በኋላ እግዚአብሔር ፍጥረትን ሁሉ ለማዳን ፈልጎ ቤተሰቡና እሱን ካዳና በኋላ ከገቡት ብዙ አዕዋፍት ውስጥ እርግብ አንዷ ነች። ቁራ አንደኛው ነው። በምድር ያሉ ሁሉ እዛ ውስጥ ነበሩ። ነገር ግን የመጀመሪያ ጊዜ ቴስት ያደረገውን ነገር ቁራ ላይ በረም ስሙን ቁራ ሲልክ ቁራ ሄደ ውሃ ላይ ምድር ላይ ውሃ እስኪደርቅ ድረስ ወደ ኖህ አልተመለሰም። ዝም ብሎ በአየር ላይ ይበር ነበር ይላል። 7 ቀን ይበር ነበር፣ ከዛም በላይ ይበር ነበር። ምን አይነት ፍጥረት ነው? ተመልሶ ሊመጣ አልፈለገም። ቁራ በባህሪው ካውካዋ ነው። ቁራ በባህሪው ትህትና የለውም። ቁራ በባህሪው ሴልፊሽ ነው። ቁራ በባህሪው አጥፊ ነው። ቁራ በሌላኛው አቅጣጫ ደግሞ በአጋንንት ስፒሪት ይመሰላል። ቁራ በሌላኛው አቅጣጫ በጣም ተንኮለኛ ስለሆነ የሚመሰለው ትህትና የሌለው ስለሆነ በአጋንንት ስፒሪት ይመሰላል። ተመልሶ አልመጣም ወደ ኖህ። ኖህ የላከው መሬት እንዴት ነች? ማውጣት እንችላለን ወይ? አይታን ተመለስ ነው። ተመልሶ አልመጣም ነው። ሳጎን ነበረ፣ ጭልፊት ነበረች፣ ንስር ነበረ። አሁን ግን ኖህ ሀሳቡን ቀየረ። እርግብ የምትባለውን አወጣና ላካት። እርግብ ወጣች። በራ መሬት ማረፊያ ስታጣ ወዴት መጣች? ተመልሳ ወደ ኖህ መጣች። ኖህ እጁን ዘርግቶ ተቀበላት፣ ወደ መርከብ ውስጥ ማስገባት። ከዛ በኋላ የሆነ ነገር እንደዚህ ነው። 7 ቀን ቆየና አሁንም ለቀቃት። ከዛ ምን ሆነ? ዞራ በአፏ ላይ ምን ይዛ መጣች? የለመለመ ቅጠል። እዛ ላይ መቀመጥ ትችል ነበር። የእርግቧ ትልቁ ነገር ለኖህ መልእክት ማድረስ። ቅጠል ይዛ መጣች፣ የወይራ ቅጠል። ከዛ በኋላ አየ
መሬት ላይ ውሃ መጉደሉን ነገረችው። ኖህ እርግቧን ተቀብሎ ቤት አስቀምጣት። እንደገና መልሶ ከ7 ቀን በኋላ ላካት። ከዛ በኋላ እርግቧ መሬት እንዳለ ቀድሞ ምልክት ስለሰጠት ተመልሳ አልመጣችም። ከዛ በኋላ ኖህ ያደረገው ነገር ምንድነው? የውሃውን ወይም ደግሞ የመርከቡን ክዳን ከፈተ ይላል። ከፈተው፣ ዝናብ ቆሟል፣ ውሃም እየደረቀ ነው። እርግቢቷ አንደኛ ታንጀብል የሆነ ነገር ፋክት የሆነ ነገር ቅጠል አምጥታለች። ከዚህ የተነሳ በእርግቧ ትክክለኛ የሚስራች ማለት ነው መስኮቱን ከፈተ፣ ጣራውን ከፈተ። ከቆያ በኋላ ውሃው መሬት ላይ ደረቀ። ኖህም ከነቤተሰቡ ወጣ። እርግብ በመንፈስ ትመሰላለች። አየህ፣ የመንፈስ ቅዱስ ትልቁ ነገር ምንድነው መሰላችሁ? መንፈስ ቅዱስ ለኛው ጥቅም። አሜን በሉ እስኪ። አጠገባችሁ ያለው ሰው መንፈስ ቅዱስ የምስራች ያመጣል ያለው ባካቸው በሉ አጠገባችሁ ያለው ሰው ያዙና የመንፈስ ቅዱስ ድምፅ ለአንተ ፍሬ ያሳያል በሉ ባካቸው። መንፈስ ቅዱስን መሞላት ጥቅሙ ምንድን ነው? ተነክተህ እንዳትኖር ነው። ቁራሳ ካባስ መንፈስ ቅዱስ ያለው ሰው ለኛው ጥቅም በውጭ ያለውን በዓለም ያለውን ለአንተ የሚመቸውን የሚያውቀው መንፈስ ቅዱስ ነው። ሻሎም መንፈስ ቅዱስ ሰላም ይባላል። የዋይትና በርግብ ተመስሏል። ለዛሬ ትውልድ ለአጠቃላይ መቅሰፍት መቆሙን የነገረው መንፈስ ቅዱስ ነው። አለውጡ መጀመሪያ አትውጡ። ትክክለኛ መረጃ ሲሙኛውን እዚህ ጋር በመንፈስ ቅዱስ ኃይል መሞላት ጥቅሙ መውጣት የሌለንን ሰዓት አትውጣ። ሃሌሉያ። መኪናን ስታርት አድርጋ አጥፋው ሊል ይችላል። ለምን? ውሃ አለ። ምን አለ? በዚህ ስትሬት አትውጣ። ምን አለ? ውሃ አለ። በርዝጋ ሊል ይችላል። አቸኩል ሊል ይችላል። ተጠባበቅ ሊል ይችላል። አራይ ሙላ ታጣት ቀሽቀሽ እንትና የደረሰበትን ደርሳለሁ ብለህ በስሜት አትሩጥ። ወጥቶ ማቅራትም ስላለ ዝም ብለህ አትውጣ። ሰምተህ ውጣ ይላል መንፈስ ቅዱስ። ይመራል። ዛሬ በዚህ ቤት ላይ በክብር መጥቷል። የሆነ ሰው ከውጭ ካለው መቅሰፍት ያመጣል። አፉን ከፈፈታ ሳዶ የመንፈስ ቅዱስ ጣልቃ ገብነት ሆነ። የኢትዮጵያ ትራፊክ አንድ የሚሉት መዝሙር አይነት አላቸው። አቸኩል ረጋ ብለህ የሚል ታውቃለህ። ወደ ድበራይ ነው ትደርሳለህ የሚባል ነገር የመጀመሪያ አቸኩል ባይ በእግዚአብሔር ነው መንፈስ ቅዱስ። ፎቅ ላይ ሰራ ለእናንተ ቶሎ ብላ የሆነ ነገር ለማለት እናንተ ቀጣጣ የመጣው በስልክ ድረስ ቶሎ ብላ እነሱ አይደለም የቁራዎቹ ድምፅ እንዳሰማ ወጥቶ የሚቀሩ ወጥቶ የሚያስቀሩ ናቸው። ከያገሩ የሚደዋውሉ አትስማቸው። ብዙ ቁራዎችን የሰሙ የተበሉ አሉ። በጌታ በኢየሱስ በዚህ ቸርች ላይ ቁራ አይሰራም። የቁራ ድምፅ የተመታ ይሆን እስከ ቀልማ ነው። ጆሮአችሁን በሞኝነት እንዲዘያዙ እግዚአብሔር ሆይ በሉ። መንፈስ ቅዱስ ከመንፈስ ቅዱስ ውጭ በሉ አስመስለው የሚመጣ የሰይጣን ድምፅ የቁራ ድምፅ የተከለከለ ይሁን በሉ። በኢየሱስ ስም ጆሮአችሁ ለእግዚአብሔር የተከፈተ ይሁን። ልጨርስ። ስሙኝ የእግዚአብሔር ቤተሰቦች፣ እግዚአብሔር ምን እንደምታውቃላችሁ? የሟችን ሞት አልፈቅድም። ለምንድን ነው ማለት አልፈቅድም ማለት? ከመሆን ቁራን አትከተል፣ ያለ ጊዜ አትውጣ፣ መቅሰፍቱ ማለቁን የሚነግርህን እርግብ ላክ። ሃሌሉያ! እስኪ አሜን በሉ። በቃ ብዙ መዘርዘር አያስፈልግም በአገረኛ። ዛሬ ግን እንደ እግዚአብሔር እንደዚህ እያለ ነው፣ እኔ ስለ አንተ የሚያስባትን መልካም አውቃለሁ፣ ፍጻሜና ተስፋ ይሰጥ ዘንድ የሰላም እንጂ የክፉ ነገር አይደለም። መንፈስ ቅዱስ መጣና ምን አለ?
በረረ። ኖይ አቤት ላንተም ለከብቶችም ለሌላም ጊዜው አይደለም። ተሻሸን። ዝናቡ ቢቆምም ባሕሩ አልቆመም። አንዳንድ ሰው ቱክስ የለም መስሎት ነው። ድምፅ የሌለ ሞት አለ። መንፈስ ቅዱስስ ያያል። ሎኬሽኑን ያያል፣ ሰፈሩን ያያል፣ ከተማውን ያያል። ለአንተ ሰላም የመሰለውን አካባቢ አለይቶ ያውቃል። የተሰወረውን ያውቃል፣ የተደበቀውን ያውቃል። ለሆነ ሰው ዛሬ እግዚአብሔር እንዲህ አለ፣ አስመለጥኩት፣ ሻሻኩት፣ መለስኩት፣ ጠበቅኩት፣ ታረድኩት። ልባርካችሁ በጌታ በኢየሱስ ስም። ያለ ጊዜ የተከፈተ መስኮት ይዘጋ። እንደ ቁራ ቢሆን ኖሮ ኖይና ዘሩ ተበላሽቶ ነበር። ኖይ ታገሰና እርግቧን ላከ። እርግብ በጊዜ ተመለሰች። ኦራይት አለ፣ በሩን ዘጋ። 7 ቀን ጠበቀና ላካት። መንፈስ ቅዱስ ያላቸው ሰዎች ልዩነታቸው ምን ይመጣል? ይመራሉ። የሚሞላችሁ ይህ መንፈስ ይመራችኋል። እግዚአብሔር ከዚህ አይነት ውድቀት አንስቶ ለከበረ ነገር ያደረሰን እየመራን ነው። አሁንም እግዚአብሔር የመራ ትውልድ መንገድ ላይ አይቀርም። ጻድቅ ሲጣል ዘሩም እህል ስለምን አላኝ። ስለተጨናነቅ የፈለክበትን አትደርስም፣ ስላሰበልህ ግን ይሆንልሃል። አጠገባቸው ያለውን ሰው እኔ ጨርሻለሁ፣ መልእክቱ ወደዚህ አልቋል። ያዝና ስለፈጠን ከየትም አትደርስም በሉ። ነገሩ ባካችሁ አለ ታካታል እግዚአብሔር በሉ ባካችሁ። መንፈስ ሊመራ ይፈልጋል በሉ። እስኪ በኦንላይን ላይ የምትከተሉ ቤተሰቦች ከግዶን ፋሚሊ ቅዱሳን በተለያየ ዓለም ያላችሁ ዝም ቸርች ያላችሁ የዚህ ቸርች አካል ሆናችሁ አሁን በሎኬሽን በተለያየ ቦታ አላችሁ፣ ይባካችሁ እግዚአብሔር እንደዚህ ያለ መንፈስ ቅዱስ ላኩ። ምረኝ በሉ፣ ቅደመኝ በሉ፣ አሳውቀኝ በሉ። ለእኔ የሚያስፈልገውን አንተ ታውቃለህ፣ ልጆቼን አደራ በሉ። የዛኔ ሁለተኛ ዙር ሌላ ምስራች መጣ። ዛሬ ለሆነ ሰው እስከ መቼ ነው ለምን ሰው እንደዚህ ላለ ሁለተኛ ዙር አለ። ጨርሻለሁ። ያሰጠገብ ያለው ሰው አትጨናነቅ፣ ሌላ ዙር አለ በሉ ባካችሁ አለ። ሁለተኛ ዙር አለ በሉ ባካችሁ። ለሆነ ሰው ምዕራፍ 2 ተከፈተ። ጨክ ብላችሁ አሜን በሉ። የ40 ቀን ጨለማ ካለ የሰላም ብርሃን ይሆንላችኋል። እስከ መቼ ነው የሚዘጋው የምትሉት? እስከ መቼ ነው እንትን ውስጥ የምትሉት? አይዞ ለዘላለም ይከፈትልሃል። ተሸሸግ። አመፀኞች እያለቁ አብረህ እንዳትጠልቅ። ሁለተኛ ዙር ምን ሆነ? መንፈስ ቅዱስ ወጣ። መንፈስ ቅዱስ ሄደ እና ዞሮ በሰዓት መሻ ሰዓት ላይ የወይራ ቅጠል ደስ ስትል እጅ እርግብ እኔ እኮ እርግብ ነች ሰው ነች? እርግብ ነች ማነች? አየህ እርግብ መንፈስ ቅዱስ ትመሰላለች የሚባለው ለዚህ ነው። በአፏ ላይ ቅጠል ይዛ መጣች። ውሃው ቀንሷል። አቤቱ መቅሰፍቱ ቀንሷል። መኖር እንድቻል እርሻ ነፃ እየወጣ ነው። ለእግዚአብሔር ክብር አምጣ። በአንዳንድ ሰፈር ላይ የእግዚአብሔር ሰዎች እኔ ዛሬ እንደ እብድ እያደረገኝ ነው። በጌታ በኢየሱስ በሆነ ሰፈር አካባቢ ላይ ሞት እየተዋጣ ነው። አልሰማችሁኝ? የሆነ እስከ ራስ የወጣ ሞት ነው። የሸፈና ጨለማ አለ። ሰማይ ግን እየቀነሰው ነው። መሬት እየተከፈተበት ነው። ባሕሩ ወደ ጥልቅ እየገባ ነው። የሰንዶ አፍ እየተዘጋ ነው። በአንዳንድ ሰፈሮች ተስፋ አለ። ያዘጠገብ ያለው ሰው ጠብቅ። ይህን ትንቢት እየሰማኝ ያለ ሰው ካለ እግዚአብሔር እንዲህ እያለ ነው። ሞት አለ ካላችሁበት ሰፈር ላይ መንፈስ ቅዱስ ቅጠል ይዞ ይመጣል። ደግሞ የባህር ዛፍ ቅጠል አያመጣም። የድንች ቅጠል አያመጣም። የሸንበቆ ቅጠል አያመጣም። የወይራ አይ መንፈስ ቅዱስ የወይራ ዘይት
ጃላካስ ማን ነው የገባው? ዛሬ በዋሊ ዋጋ ነው በጌታ በኢየሱስ ከነፊዶ ማናለካችሁ የሰማችሁ ነው። በሆነ ሰፈር ላይ የማይደርቅ ነገር እየመጣ ነው። ቅጠል ሁሉ አይደለም ወይራ 40 ቀን ሙሉ ውሃ በላዩ ላይ ተዘግቶ አልበሰበሰም። ወይራ ብዙ እኮ ረግፏል። ወይራ በውሃ ተሸፍኖ የማይበላሽ ለሆነ ሰው ተሸፍኗል። ነገር ያልተበላሻል። ቆሞ የሚቀበል ሰው ካለ አሜን ብለህ ተቀበል። ያንተ በረከት ለምልሟል። ሞት አለ ግን እግዚአብሔር ጠብቆታል። እንድቆማችሁ ሰዎች ምተላሽ እግዚአብሔር እንደዚህ እያለኝ ነው። አጠገባችሁ ያለውን ሰው ያዝና ተሸፍነዋል ግን አልጠፋም ብላችሁ ንገሩ። ባካችሁ አልነገራችሁ በደንብ ንገሩ። ነቅነቅ አድርጋችሁ ተሸፍነዋል ግን አልጠፋም በለው እስኪ። ይህ የተገለጠ ነው በለው እስኪ። ሁለተኛ ምዕራፍ አለ በለው እስኪ። እግዚአብሔር ምስክሬ ነው። ከሆነ ሰፈር ላይ የምስራች ይሰማል። የምስራች እኔ እንደዚህ ይሰማኛል። ኖይ በር እያየ አንገቱን በመስኮት አውጥቷል። ምጠብቁ ስልክ አለ፣ ምጠብቁት አለ፣ ነገር አለ፣ የምጠብቁት ተስፋ አለ። ሰማይ እንደዚህ ይለኛል፣ ድንገት ይሆናል። ኖይ ባዶዋን ይመጣል ስል እርግቧ ተስፋ ይዛ መጣች። ያስስን በጥርሷ ይዛ የምስራች እልልታ የሚችል ሰው አለ። እልልታ የሚያውቅ ሰው አለ። የጻድቃን ሰፈር ላይ እግዚአብሔር እኔ እግዚአብሔር መልእክተኛ ነኝ። የቃሉ ባለቤት ታምር ያደርጋል። እንደዚህ ይናገራለሁ። ደረቅ ስትጠብቅ ለምለም ያገኛል። ጮኸ አሜን። ወያንቴን አሜን እየ ጮኸና አሜን። የኔ ነገር መቅሰፍት አያጠፋው። የኔ ነገር ሞት አያጠፋው። የኔ ነገር ዱርዬዎች አያጠፉትም። የኔ ነገር ሳይፍ አያጠፋው። ሰማይ አለ። ደስ ሲል ወጣቶች ቅርብ ጊዜ እዚህ ሀገር የገባችሁ ስራ ላይ ቆያችሁ አልያዝ ያላችሁ ተሸፍኖ ነው። ግን እግዚአብሔር እንዲህ ይለኛል፣ አሁን ይገለጣል። መስኮታችሁም ብቻ ሳይሆን በሩም ብቻ ሳይሆን ጣራውም ይከፈትላችኋል። አጠገባችሁ ያለው ሰው በርግ ላይ ትወጣለህ ብሎ ባካችሁ። እግዚአብሔር ተስፋ እየሰጠ ነው ብሎ ባካችሁ። መንፈስ ቅዱስ እየመጣ ነው። ብዙ ሰዎች ወደ ርስታቸው ይሻገራሉ፣ ወደ ኪዳናቸው ይሻገራሉ፣ ወደ በረከታቸው ይሻገራሉ፣ ወደ ጸጋ ይሻገራሉ። ድንገት እንደሌላ ሰው ትለወጣለህ። በእናንተ ሚዲያ ቆመኝ እግዚአብሔር ምስክሬ ነው። ስሙ እዚህ ውስጥ ያላችሁ ወጣቶች አይናችሁን ከበር ላይ አንሱ። አይናችሁን ቁራ ላይ አታርጉ። ቁራ መሞቱና መኖሩ አይታወቅም። የሆኑ ሰዎች ራቅ ስላሉ እየተሳከላቸው እንዳይመስል ቁራ ናቸው። እርግቧን ጠብቅ፣ ቢዘገይም የእግዚአብሔር ይሻላል። አጠገብ ያለውን ሰው ተለያይተን አንጠፋትን በሉ ባካቸው። የሚመጣው ዱላ የጻድቁን ቤት አይመታምና የመንፈሱ ቤት አይመታምና። በተለይ እንግዶች በተለይ ተቀራችሁ የሚሰሩ በሙሉ ወደፊት ነው። ሊባርካችሁ እየሰራችሁ ቅርብ ጊዜ የሚመጣችሁ በሙሉ ነው። ኑ መቀጠር ክብር ነው። እግዚአብሔር እጃችሁን ባርኮት